ነገ ማለት ለምታርጉት 1 ሚሊዮን ህዝብ ለተጠፋ ሴቶቻችን ለተደፈሩ ነገ ወይ የላችሁ እንገነጠላለን ብትሩ ወጋችሁ የተጋሩናል መጀመሪያ ማለት ነው። ኦሮሞ ነኝ እገነጠላለሁ ካልክ እንዳትገነጠል ነው የተዋጋሃል። እኛም አንለቀህም ነው ባጭሩ። ይሄ ነው ለትውልዱ ያተረፋችሁ። ካልሆነ ቀዝቀዝ በሉ። ለኦሮሞ አልጠቀማችሁ ለኦሮሞ አልጠቃችሁ። ብልጽግና መንግስት ነው ራሱ የቻለ ነው ውድብ ነው ተጠያቂ ነው። ኦሮሞ አይደለም ተጠያቂ። እኛ ኦሮሞ አላለም። ኢህአዴግ ደግሞ ኢህአዴግ ህወሓቶች ናቸው ተጠያቂ ለፈጸሙት መግደል ምናምን። ልዩነታቸው ምን መሰለ? ያኛው ደብቆ ይገላል፣ ይሄ ፊት ለፊት ይገላል። አንድ ከነሱ ትንሽ ያጠፋ ምን መሰለ? አገሪቷ መረጋጋት አልቻለም። በጦርነት በየአካባቢው ተኩስ ነው። ተረዳኝ። ተኩሱ ተውትና ወንበር ላይ ተነጋገሩ። ይሄ ደግሞ ያለ ሪቮሉሽን መነሳት አይችልም። ይሄ መንግስት በጦርነት አተነሱትም። አንድ ሆናችሁ ግን ሪቮሉሽን ከተደረገ ይነሳል እንጂ አብይ አህመድ ማለት ኢትዮጵያ ያጨቀየ በኢትዮጵያ ታሪክ የራሱ ህዝብ ከጎረቤት አምጥቶ ያስገደለ ቆሻሻ የማይረባ መንግስት ነው። ዳስ ለዚህ ነገ እዚህ የምትከተሉ ለጳጳሶች አልሆነም። ትናንትና አቡነ ጴጥሮስ ትግራይ ላይ ምንም አክሱም ላይ ምንም ሰው አልሞተም ሲሉ አባታችን ናቸው። አስቦ ኦርቶዶክስ ተከታይ አይደለም። አንተ መጣው ያንተ አባት ሚሳኤል ወደ ሰው ሀገር እየተኮሰ ሉዓላዊ ሀገር አይደል ሲመጣ የነበረ ነው። ለምን ውሸት ታወራለህ? ወንድም ተራስ ሰጣቸው እንደዚህ ለአንድ አርገው ብላኪዬ ለአንድ አርግላቸውና ዴብዬ በቃጨኛ ምን እናገር የእሱ አባት አይደል ሚሳኤል ሲተኩስ የነበረው ሰው ሀገር ላይ እውነት ልጁ ይጨርስበትና የትግሬው ልጅ ጨርሻለሁ። በቃ እኔ መሀል አልገባም። እናንተ እውነትን ያማከለ ነገር ስንናገር ብዙ ጊዜ ትንሽ የመረባበሽ ሂደት ይኖራል። የማደነቃቀፍ አይዋጥም። እውነት ሀቅን የያዘ ሰው እዚህ ሚዲያ ላይም አይፈለግም። እናንተ ተስፋ ትቁረጥ። ሀሳብን ለአንድ አረግ አባዬ ለአንድ አርጋናል። እኔ አሁን መሀል ኤኒዌይ ሰው ሀሳብ ሲሰጥ መሀል አዋከቡ ምንድነው አቃለው ግን ጨርሱና ያሸንፈዋል። በደንብ አድርገው ለአንድ ዲባንክ ያደርጉሃል። ዴብዬ የመጨረሻ የአብይ አህመድ ተከታዮች ይሄ ነው በሀሳብ አያምኑም። ዳት ይሄ ባህሪታቸው የአብይ አህመድ ባህሪት ነው። በሀሳብ ስለማያምን ይሄ መንግስት መውረድ ብቻ ነው ያለበት። ከኢትዮጵያን ጫንቀ መውረድ አለበት። ኢትዮጵያውያን መቼም ተዋጋግተን ተገዳደለም አብረን መኖራችን አይቀርም። ዳት መልካም ቲም ዩኒቨርሲቲ እድሉ ስለሰጠኝ አመሰግናለሁ። ዳዊቴም አመሰግናቸዋለሁ። መጀመሪያ ለሁላችሁንም እግዚአብሔር ይባርካችሁ። ባላችሁበት ምሳችሁ የምትበሉ የተባረከ ምሳ ይሁንላችሁ ብያለሁ። ምንድነው ይቅርታ ወንድሜ ያወራው ፓርሻሊ ዘረኝነትን ያወራው ምንድነው? ብላክ የተባልከውም ልጅ ሆነ ቅድም መጽሐፉንም አርከበ ቁባይ አይደለም እርካምና መንበር ነው መጽሐፉ። የፕራይም ሚኒስትር አብይ አህመድ ወደ ኢትዮጵያ ፖለቲካ ውስጥ ያመጡት ትግሬዎች ናቸው ወይንም የትግራይ ፖለቲካ ድርጅቶች ናቸው ይዘውት የመጡት። ሁለተኛ ኢትዮጵያኖች እኛ ምንድነው የተከሰተብን? ዋና መሰረታዊ ኢትዮጵያ ውስጥ ችግር ውስጥ የከተተን ትልቁ ነገር ሁላችንም እንደ ከእንስሳዊ ባህሪ ስለፈጠረብን እንስሳ ነው። እኔ እንደዚህ ነኝ ብሎ በእንስሳ ራሱ የሚገልጸው እኔ ትግሬ ነኝ ካልክ እንስሳ ነህ ማለት ነው። ምክንያቱም እንስሳነት ከሰውነት በታች ነው የሚያደርገው። እኔ የምታገለው ለትን ነው ካልክ ችግር ነው። ሁላችንም መሆን አለብን። እንደ ሀገር ካርታ ተሰጥቶናል። እንደ ሀገር መሬት ተሰጥቶናል። እንደ ሀገር ሁኔታዎች አሉ፣ ድንበሮች አሉን። ምናልባት ወንድሜ ኢትዮ ኤርትራ ቤት ስላለ የኤርትራ ቤት ከሆነ ለእሱ ጥሩ ስለማለት ዩኒቨርሲቲ ወደብም የኛ ነው ብዬ አስባለሁ። ችግር ካለ ያው በመሀል ችግር እንዳይገጥም ምንድነው እኛ ኢትዮጵያውያን ምንድነው ማድረግ ያለብን? ምን አይነት ስርዓት መገንባት ያስፈልገናል? አንደኛ ሁላችንም 100% እርግጠኛ መሆን ያለብን ከታፈንበት የዘር ቃጠሎ ውስጥ እንውጣ። ዘረኛ ለመሆን አንሞክር። ሁሉም ዘር ውስጥ ትልልቅ ታሪክ አለ። ታሪክ የሌለው ዘር የለም። ሰው ልጅ ሲፈጥሮ ታሪክ ሰርቶ ነው የመጣው። ስለዚህ መልካምን ሁሉም ቦታ ጥሩ ነገር አለ። ሁሉም ቦታ ደግሞ መጥፎ ሰዎች ይሰበሰባሉ። መጥፎ ሰዎች ሁሉም ቦታ አሉ። ብሔራቸው አይደለም መጥፎ ያደረጋቸው፣ የሰውኛ ባህሪያቸው ነው መጥፎ ያደረጋቸው። ስለዚህ ምን ለማለት ነው?
ለኛ የሚስማማን ነገር ለመገንባት ስንፈልግ እኔ እንደዚህ ነኝ ብለን አናውራ። እስቲ ያ ነገር ምን ጠቀመ? ለማንስ ምንስ አገለገለ? ሲዳማ ነኝ ማለት አንድ ሲዳማ ልጅ ምን ጠቀመው? ምን ጠቀመው? አይበላው ሲዳማነት ቋንቋ የትም አይሄድበት። ለምን ቋንቋ ቢጠፋ ኖሮ እስከዛሬ ለምን አልጠፋም? ሁለተኛ ደግሞ በዘር ራሳቸው የማይገልጹ ሰዎች ኢትዮጵያ ውስጥ ብዙ ናቸው። አሁን ወንድሜ ኦሮሞ ገነጠላለሁ ካለቀ አለቅም፣ ትግሬው አይለቅም አልገነጠልም ብለህ ነው። ይሄ ራሱ ዘረኝነት ነው የሰበከው ወንድሜ። ትግሬ አይለቅህም፣ ኦሮሞን ትግሬ አይለቅም አይነት ፖለቲካ ለአንተ ምን ይጠቅማል? ትግሬነትህን እኮ አንተ ቤተሰብ ነው የነገሩህ፣ ወይንም አካባቢ የተወለድክበት አካባቢ ነው የነገረህ እንጂ ባዮሎጂካሊ ዲኤንኤ ትግሬ መሆንን የሚገልጽ ምንም መረጃ የለም። የቤተሰብ አላቅም፣ የባዮሎጂ ኤክስፐርት ናቸው። ቲም ዩኒቨርሲቲ ሊገልጹበት ይችላሉ። የኛ የሰው ዘር ፕሮፐርቲያችን ዲኤንኤ መዋቅራችን የክሮሞዞም ነምበር መዋቅራችን ኦልሞስት ተመሳሳይ ነው። ተመሳሳይ ነገር ግን ከሁለት ከሶስት ስንወለድ ከአራት ከአምስት ስንወለድ ደግሞ ምን ተከሰተብን? ብሔር አልባ ተከሰተ። ከአናሳ ብሔር ደግሞ ስንወለድ አገር አልባ ተከሰተ። አንድ ሽናሻ ሰውዬ ስለ ኢትዮጵያ ላውራ ሲል ብሔርን አውራ ትላለህ። ወደ ብሔሩ ሲገባ ትንሽ ነው ጠቅላይ ሚኒስትር ለዘላለም አትሆንም እኛ ነው የምንሆነው ይላሉ። ጠቅላይ ሚኒስትር የሚሆኑት እኮ ትግሬና ኦሮሞና አማራ ብቻ ሆኑ እኮ በዚህ ፖለቲካ ላይ ሰዎች። ሌላውስ የቲም ዩኒቨርሲቲ ሲዳሞ የቲም ዩኒቨርሲቲ ልጅ ለዘላለም ጠቅላይ ሚኒስትር አይሆንም፣ አሽከር ነው የሚሆነው። ይህንም ፖለቲካ ብላችሁ ይዛችሁ ስታወሩ ፖለቲካ ነው ብላችሁ ደግሞ መጣችሁ ስተነትኑልን አብይን ከማውረዳችን በፊት እኛ ራሳችን ከምን እንውጣ? አገር አልባ የሆኑ አናሳ ብሔረሰብ ሲሆን አገር አልባ አረጋችሁ። ከሁለት ሲወለድ አንዱን መርጦ ይኖርና አንደኛውን የራሱን ቤተሰብ ጠላት አድርጎ እንዲቀርጽ ታደርጉታላችሁ። ከአማራና ከኦሮሞ ከተወለደ አማራ ከሆነ ኦሮሞን ጠላት አድርጎ ይቆጥራል። ከትግሬና ከአማራ ከተወለደ ትግሬ ከሆነ አማራን ጠላት አድርጎ። ይሄ እንስሳነት እንጂ ሰውነት ነው? በእርግጠኝነት ስድብ ከሆነ ቅርታ ስድብ ከሆነ። ስለዚህ ምን ለማለት ነው? መጀመሪያ መንግስትን ከማስወደቃችን በፊት ወንድሞቼ መንግስትን ማስወደቅ ጊዜው አሁን አይደለም በኔ እይታ። ለምን ሲዳማው ጠቅላይ ሚኒስትር ይሆናል ብለህ እስክታስብ ድረስ መንግስት መንካት የለብህ። ሽናሻው ጠቅላይ ሚኒስትር ይሆናል ብለህ እስክታስብ ድረስ መንግስት መንካት የለብህ። ለምን ትልቅ ዘረኛ ልትጭንብን ነው የምትመጣው። ዘረኛን አውርደን ዘረኛ ምንታክልበት ምንም ምክንያት የለን። መጀመሪያ ህግ አራዊቱ መነሳት አለበት ይላል ዳዊት። እውነቱን ነው፣ ህግ አራዊቱ መነሳት። የኢትዮጵያ ብሔር ብሔረሰቦች ብሎ ሲነግረን የብሔረሰቦቹ አውራት በብዛት አማራና ኦሮሞ በጡንቻ ጥይት በመተኮስ ምናምን ትግሬ፣ ሌላው ኢትዮጵያ ስለሚወድ ጥይት ስላልተኮሰ ምን ሆነ? ቁጥሩም ብዙ ቢሆን ከትግሬ ማያንስ ቁጥር ያላቸውም እንደምን ተቆጠሩ? እንደ ፈሪና እንደምናምን ተቆጠሩ። ከዛን እነሱ ሁሌም አሽከር ሎሌ የሶስቱ ብሔረሰብ ህግ የሶስቱ ግድያም ሆነ ግድያ አስፈጻሚ የችግር አስፈጻሚ ሆኖ እንዲቀጥሉ ተደረገ። 86 ብሔረሰብ አለ እያልከን እየነገርከን ካረዘምኩት ይቅርታ አቆማለሁ። 86 ብሔረሰብ አለ እያልከን ምናየው ግን ሜዳው ላይ 83ቱ ጠፍቶ ሶስቱ ናቸው። ሶስቱ ብሔረሰብ ነው ሜዳ ላይ ያለው። 83ቱስ የሉም። ምንድናቸው? 83ቱ አጨብጫቢዎች ናቸው። እናንተ ስትጣሉ ተመልካቾች ናቸው። በመሃል ሊገባ ሲል ጊዜ ገመዳፍ እያልከው ተሰድበዋለህ። በምን ትለዋለህ? ታጠፈዋለህ። ከሜዳው ላይ እንዳያወራ ታደርገዋለህ። አንተም የኛ አገልጋይ ትሆናለህ። ለአንተ ህግ እናስተካክልልሃለን ትሎ አንተ ህግ አስተካካይ ያረገክ ማነ? አንተስ ማን ነው ትልቅ ያረገክ? ትልቅነትስ የምመለከህ ነው? እኛ የሀሳብ ልዕልና መመልከት አለብን። ኢትዮጵያውያን ከሰውነት ይልቅ የሀሳብ ልዕልና በላይነት ይመጣል ብላችሁ እስክታስቡ ድረስ መገዛታቸው አይቀርም።
ዛሬ አብይን ብታወርዱ ነገ በአማራው ብሔርተኛ ልትገዛ ትችላለህ፣ ወይም በኦሮሞ ብሔርተኛው ትገዛለህ፣ በትግሬ ብሔርተኛው ትገዛ፣ በብሔርተኛ እየተገዛ ትኖራለህ። 83ቱ ሁላ አጨብጫቢ ነው የምትሆን። ስለዚህ ምን መሆን አለበት ወደሚለው ወደ መፍትሄው አካል ደግሞ በአንድ 2 ደቂቃ ለመጨረስ ሞክራል። መፍትሄው ምንድነው ካል መጀመሪያ መጀመሪያ ከራሳችሁ ቆጥ ውጡ። የተሰጣችሁ መሬት ሆነ የተሰጣችሁ አገር የላችሁ።